በዛሬው ቪዲዮ እነዚህ እቺ የመጨረሻውን ቪዲዮ ማሰማችሁ ነው። እሺ እቺ ናት። እነዚህ የእውነት አንዲት እህት በዚህ ልጅ ምክንያት ራሷን ማጥፋቷን ስሰማ በጣም ነው ልብ ያዘ። እነዚህ እስካሁንም ዝም ያልኩ ህግ የያዘው ለህግ አሳልፌ ስለሰጠሁት ነገር ህግ የያዘው ነገር ስለሆነ ነው እና የመሳሰሉትን አብረን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮዎቻችን እኛ ጂ+ ምናምን ላይ ስንኖር ምናምን በቃ ሞልቶልን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ተክተዋል ማለት ነው አብረው። ዋው 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 ሪሊ በእውነት እናንተ አፈርልሳችሁን የተነሳችሁት ችግር ውስጥ አይደል እንዴ ነበራችሁት? ኮንዶሚኒየም እስከ መኖር ኮንዶሚኒየም ውስጥ እየኖሩ አፓርትመንት እስከ መኖር ችግር ውስጥ ከነበራችሁ እኮ በጣም እኮ በቃ ማይ ጋድ በእውነት እናንተ በጣም በርትታችሁ ተበድለው ችግር ይወጣችሁት እኮ እኔ እንጃ በቃ እኔ እሷን ራሱ እንዴት በዛ ችግር ውስጥ እንዳሳለፍካት እኔ እንጃ። አፓርትመንትና ኮንዶሚኒየም ውስጥ እያኖርካት አብራ ከኖረች በእውነት በጣም ተወዳለች ማለት ነው። በእውነት ነው ማለት ታፈቅራለች ወይ መተታች ዘርገባት ነው የሚል እምነት ነው ያለኝ። ቢኮዝ ናው እንደ ሴቶች አፓርትመንት ውስጥ ምን ይኖርልሃል? እዚህ ኮንዶሚኒየም ውስጥ ምን ይኖርልሃል? በእውነት ጥራችኋል፣ ግራችኋል በጣም ድስማ አንተ ማን እንደ በስማ አይምሮን ከነጋዳ ወንድሜ ጤናን ከሰን ተጠበቀማ እኔ ፖድካ እንደ አንድ ጤነኛ የነቀለ ሾለካ ብቻ እየመጣ አይምሮ ከኛት ጥባጥበ ኳስ ሜዳ ይጫወትብን እናታችን ላይ እየመጣ እንደዛ ነው ሰው የአፓርትመንት ቅንጦት ቤት አይደለም እንዴ? ኮንዶሚኒየም ቅንጦት ቤት አይደለም እንዴ? ኮንዶሚኒየም አከራዬ ድምጽ ቀነስ ይሉኛል ደግሞ አሁን የቤት ኪራይም እየደረሰ ነው። ኧረ ተው ይሄን ህዝብ መቀለጃታ ሃይ ባይ ጠፋ እንደ ሃይ ነምን ይዛዱ ጠፋ እንደ እንደዚህ አይነቱ ሳይኮሎጂካሊ ተኑረደደ ማኑራ ይጀታን ካና እንዴ ታው ምን አገባኝ ነው ነገር። ኢንተርቪው ደግሞ ከሰሞኑን አነጋጋሪ የነበረው ኢንተርቪው ነበር እና በችግር ውስጥ እያለፈን ነበር ብለዋል። ያው እያየናቸው ነው። ኮንዶሚኒየም እስከ መኖር ድረስ አይከብድም? ግን በጣም ከባድ ነው። ከአፓርታማ ኮንዶሚኒየም ኖረው ነው ወደ G+3 ያደጉትና በጣም ጎበዝ ናቸው። በጣም ግረው ለፍተው ነው ያመጡት። ብቻ በዚህ ቪዲዮ በጣም ሞድ እየተያዘባቸው ይገኛል። በዚህ ሰዓት በየጊዜው እንደዚህ አይነት ኢንተርቪዎችን እናያለን። ሚስቴ ወልዳ ዳይመንድ መግዣ አጥቼ የወጃዋን ወርቅ ሽጬ ነው ዳይመንድ ገዛውላት። አሁን በG+3 ቤት ስንኖር ሰው የደላን ይመስል አይደለም። ትናንትና በኮንዶሚኒየም ነበር የምንኖር። አስበው ዋና ገንዳ የለውም፣ ግሪን ኤሪያ የለውም። አንተ እዚህ ናለ ከጎን ሌላ ሰው አለ ጎረቤት። እንደ ዶሮ በሳጠራ መኖር በለው በቃ ምንም ለውጥ የለውም። እንግዲህ ሳስታውሰው ያመኛል። አሁን አንተ በምንድን ነው የምትኖረው? እኔ በቀበሌ ቤት ነው የምኖረው። እንደ ቀበሌ ውስጥ ምን ይሰራል ለማለት የፈለግ ቀበሌ ቤቱን ሰጥቶን ቀበሌ ለምን ይሰጣል? ራስ ቤት አትገዛም እንዴ? ቆይ ተው እሱን። አሁን ሰው እንዲማር የምፈልገው ነገር ምንድነው? እኛም በኮንዶሚኒየም ኖረን ነው እዚህ ደረጃ የደረስነው። ወርቅ ማረግ ለጊዜው ያሳክካል፣ ያማል። ታመት ሚስቴ በወርቅ ስትታሽ ነው የኖረች። ያንን አልፈን ግን አሁን እዚህ የደረስንበት ደረጃ ደርሰናል። የምር ግን የህዝቡን አኗኗር ሳያውቁት ከርቶ ነው እንደዚህ ኢንተርቪው ላይ ሙድ የሚይዙብን። ኢንተርቪው የሚያደርጉ ሰዎች እንኳን የሆነ ነገር አይሏቸውም እንዴ? ደሃ ህዝብ እኮ ተቀለደበት። ይሄንን ቪዲዮ ለባሌ አድርሱልኝ፣ ኮፒ ሊንክ አድርጉና ሼር አድርጉና ለባሌ አድርሱልኝ። ወንድሜ አይደለህም፣ አዝንልሃለሁ። አባቴም አይደለህም፣ እሳሳልሃለሁ። እናቴም አይደለህም፣ እታመምልሃለሁ። ለምን እንደሆነ ታውቃለህ? በጣም ስለምወድህና በጣም ስለማፈቅርህ አባቴ። ኑርልኝ፣ እድሜ ይስጥልኝ አባቴ። አፈቅርሃለሁ፣ እሞትልሃለሁ፣ እሳሳልሃለሁ፣ እወድሃለሁ አባቴ።
አድርሱልኝ። አረ 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 አለ እዛው አንድ ቤት አንድ የምትኖሩ በቲክቶክ መንገሩ ምን አስፈለገ? እኛ መድረስ ግዴታ አለብን ነው እዛው አልጋ ላይ አትነግሪው እንዴ? ይሄንን ደግሞ ማፈሩ ከኛ ነው። አረ ማዘር ተው ማዘር ቀጥል እስቲ። እስካሁንም ዝም ያልኩ ህግ የያዘው ለህግ አሳልፌ ስለሰጠሁት ነገር ህግ የያዘው ነገር ስለሆነ ነው። ይሄን ቪዲዮ አይተነው እንመለስ። እሺ እንትና ናሆም ነው የሚበላው መሰለኝ። ይሄ አውድ የሚባል ለማኝ ማለት ወላሂ ላዚ አንተ ለማኝ ልጅ እንዴት ነው ይሰጠኛል? ገበ ይሃደረው ሽንታም ግጥም በለው ሙጤ ይሃደረው ናሆም ነው የሚበላ አንተ ቡሽቲ ሉጢ ለዚያ ማለት ነው። ይሄን ቪዲዮ ካየሁት 2 ቀን ሆኖኛል። እስካሁንም ዝም ያልኩ ህግ የያዘው ለህግ አሳልፌ ስለሰጠሁት ነገር ህግ የያዘው ነገር ስለሆነ ነው። በጣም ትልቅ የሆነ ስም ማጥፋትና ከኢትዮጵያዊነት ጋር ከባህል ጋር በጣም የሚጻረን ነገር ነው። እኔን ያልከኝ በጣም ትልቅ የሆነ ስም ማጥፋት ነው። ስለዚህ በ24 ሰዓት ውስጥ ወጥተህ ቪዲዮ ካልሰራ የይቅርታ ቪዲዮ ካልቀረስክ ማለት ነው ኢትዮጵያ ውስጥ ህግ እንዳለ አሳያለሁ። ያው እንግዲህ ማሜ ሰሞኑን የቀጠሮ ጌም አለበትና በሱ ላይም ናሆም ፎንቲ የሆነ አስተያየት ሰጥቶ ነበር መሰለኝ እና ጊፍተሮችንም እንዳይሄዱ ከልክሏል እና በዛም ምክንያት መሰለኝ የሰደው የነበረውና በዚህ ሰዓት ከስ ከፍቼበታለሁ እያለ ነው። ታወሳችሁት? ይሄ ልጅ ያኔ ባለመታረሙ አሁንም ያኔ ራሴን አጠፋለሁ ሲሉ ነበር አይደል ብዙ ሴቶች። ትላንትና ግን የሰማሁት በጣም አሳዘነኝ የእውነት። አንዲት እህት በዚህ ልጅ ምክንያት ራሷን ማጥፋቷን ስሰማ በጣም ነው ልብ ያዘነው። ያኔ ቢቀጣ ኖሮ አላውቅም። የዛኔ ሰው ሁሉ ተረባርቦ ነበረ። ታስታውሱ ከሆነ ከአሜሪካን አንዲት እህት ፎቶ ፖስትብሻለሁ ብሏል። ጓደኛ በነበሩበት ሰዓት የተላላኩትን ነገሮች ሲጣሉ ፖስትብሻለሁ ካልሆነ ክፈይኝ እያለ ለዘመናት ስትከፍለው ኖራ ከአቅሟ በላይ ሲሆን ራሴ ላጠፋ ነው ብላ ወጥታ ነበር። የዛኔ ብዙ ሰው ተረባርቦ ነበር። ግን ጉዳዩ በምን ምክንያት እንደሆነ ባይታወቅም ብዙ ማስረጃ እያሉ የብዙ ሴቶች ቪዲዮ እየተፖሰተ እየወጣ መፍትሄ እንዴት እንዳልተሰጠው አልገባኝም። እና እንደ አዲስ አሁን በአዲስ መልኩ አንዲት እህት ራሷን በሱ ምክንያት ራሷን ማጥፋቷ ስሰማ ዱባይ ሀገር ላይ በጣም ነው ያዘንኩት። እና እባካችሁ ምን ልላችሁ ነው፣ ሄለን የምታውቃት ካላችሁ እዚህ ቲክቶክ ላይ ሙሉ የሱ ኢንፎርሜሽን አላት እና ከያለንበት ሀገር ሆነን ቪዲዮውን አያይዘን መታወቂያው አለ ለዱባይ ለሚመለከተው አካል ለዱባይ ፖሊስ በያለንበት ሪፖርት ብናደርግና መፍትሄ ሌላ እህቶች ሳይቀጡ መፍትሄ ብንሆን ብዬ ነው ወደ እናንተ ያመጣሁት። እና እባካችሁ በምትችሉት አቅም ይሄ ልጅ አሁን በቃህ ሊባል ይገባል። የብዙሃን እንባ የብዙሃን ቤት እዳ አለበት እና እባካችሁ የምትችሉትን ያቅማችሁን አድርጉ። በተለይ ከዱባይ ሀገር ውጪ ያላችሁ። አንድ ቪዲዮ ምክንያት የአንድ ሰው ነፍስ ሲጠፋ በጣም ያሳዝናል። ብቻ ከዚህ ቪዲዮ ሴት እህቶቻችን እንድትማሩበት ፈልጋለሁ። ያው ቢያንስ እንኳን ይሄን ነገር እንኳን ማቆም ባስችሉ እንኳን ካሜራ እንዳይተቀረጹ በጣም ተጠንቀቁ። ህይወታችሁን ያበላሻል እና እስቲ እንቀጥል። እቺ የመጨረሻውን ቪዲዮ ማሰማችሁ ነው። እሺ እቺ ናት። ይሁት ጋይስ በመቤቴ ምናምን እያለች እለዋ ላይ ቁጭ ብሎ አንድ ጊዜ ብቻ ልጨምር፣ አንድ ጊዜ ብቻ እኔም እንደሱ ልለው እንደ ጋይስ እንደዚህ ያልኳችሁ እኮ አንድ ጊዜ ብቻ ልጨምር እና ስላላያችሁት እኮ ልንገራችሁ ብዬ እኔ ራሱ አብሬው እየነፋው ነው ጋይስ። ሺት ጋይስ እንደዚህ ያለቀሰች ልብሱን አውልቆ እንግዲህ በዚህ ልክ እየለመነችው ቪዲዮ አስቀምጦ ቀርጾ ህይወቷን እስከማበላሸት ድረስ ምን አይነት ጥላቻ ቢኖረው አስገባው ጋይስ።
አያችሁት? አስገባው እንደዚህ እያለቀሰች በመቤቴ እባክህን ኮንዶም ባረግስ ሁላ እያለችው በቃ መጨረሻ ምን ታርገው? እሺ ስለ እርግዝናው ምን አገባው እሱ? ዱባይ ላይ ማርገዝ ማለት ቀላል ነገር መስሏችኋል? አለ ጋይስ ኢንሹራንስ ሊኖራችሁ ይገባል ለልጆቻችሁ። ዝም ብላችሁ ኢንሹራንስ የሌለው ልጅ አትወልዱ። ትምህርት ቤት ልታስተምሩት አትችሉም ነው የምላችሁ። በስሙ የተቀመጠ ብር ሊኖር ይገባል። ለመንግስት ያስመዘገብከው ስንት እኔ ነኝ ያለ ነዳጅና ምናምን ላይ የሚሰሩ የኔ ሰፈሬ ልጆች ሀገር ቤት እናታቸው ጋር ልጆቻቸውን ሰጥተው ነው እንደገና ተመልሰው ይመጡት። ለምን ነው የምትሰጡት ስላቸው እነሱን የነገሩኝ። አስገባው እንደዛም ሆኖ እሺ፣ እንደገና ደግሞ ብርም ያስከፍላቸዋል። ቪዲዮ ልኮላቸው ሙኒት ናት። በዚህ ላይ ያፈራራለች። ይኸውና እንደዚህ ያለቀሰች አያችሁ፣ ሲያስገባው አያችሁት? እንግዲህ እንደዚህ እያለቀሰች እየለመነችው ምንም አይራራሱ። በስመ አብ እማዬ እያለ የሚያናገረ እኔን እንኳን ቴሌፎን ደውሎ ሲያናገረኝ እሺ እማዬ ይለኛል። ግን በለመደው አፉ እኔንም እማዬ ብሎ ከዛ ቶፒኩን ሁላ እረሳዋለሁ። እኔን ማለት ነው ቦለኩት። ልቃሚ ንፍጣም የማንን አንጀት ለማራራት ነው ብዬ ቦለኩት። የኔ ሸርሙጣ ልጅ ንፍጣ ይዋት ጋይስ እንደዚህ እያለቀሰች እሱ እየነፋት ነው። እሺ ልብሱን ሳይሆን አሾልኮ ብቻ አስገብቶ እየነፋት ነው። እያለቀሰች እናቴ ትሙት። አያችሁ አለ ጨረስ። መቼ እንደጀመረ አይታችኋል። ቪዲዮ ኤዲት አይደለም፣ የተቆራረጠ አይደለም። ኤግዛክትሊ ነው። መቼ ሲላፋት ነበረ? ከመቼው አለ እንደ አብዱ ከቢሬ 7 ጊዜ እንደ ቡዳ ጮኸ ወጣ። ስሜቱም ወጣበት። እሺ የሰው ህይወት እያበላሸ ስሜቱ እንደ ጂኒ ጮኸ ወጣ። አያችሁት? ድምፁ ሰማችሁት? እኔ ግን የማይገባኝ ነገር ሁሉ ጊዜ ቪዲዮ መቅረጹ ለምን አስፈለገ? እንደዚህ አይነት ጊዜ ላይ ምን ትኩረት አለ? ማስታወስ ነው? ለሰዎች ለማሳየት ነው? ጥቅሙም አይገባኝም ይሄ ነገር። አሁን ሲለምናት አልነበረም? እንደ ቡዳ 7 ጊዜ ጮኸ ወጣ። ስሜቱ ራሱ ከመቀኔ ሁላ ሳይቀር እንደ ድመት እንደ ፊት ለሚያደርገው ስሜት የስንት ሰው ህይወት ተበላሽቶ ስንቷ አንዷ ራሷን እንዳጠፋች በእርግጠኝነት ነው የምነግራችሁ። አንዷ ራሷን አጥፍታለች። እንዲህ ሲጥ ብላ ነው ራሷን ያጠፋችው። አያችሁ ከመቼው ቆይ ከዚህ በፊት የነበረውን ቪዲዮን አላዩትም ነው? እነዚህ አብረውት የሆኑ ሴቶችን ቢሆን የሆነ አይጠነቀቁም? ቢያንስ ከዚህ በፊት ይሄ ልጅ እንደዚሁ ቪዲዮ ወጥቶበታልና እሱም ቪዲዮ ማለት ሲያስፈራ የሆነችዋን አስፈራርቶ ብር ለመቀበል ሲል እንዲሁ ቪዲዮ ወጥቶበት እሱን ካዩ በኋላ እንኳን አይጠነቀቁም እንዴ? ኧረ በስመ አብ። ዛሴት እሷ ግን እያለቀሰች ነው። እባክህ ተወኝ። መቼውን እዚህ እንትን ያልኩ በመቤቴ እያለች
ጋይስ እንዳትስቁ። እንደዚህም እንኳን አለ ፍላጎታቸው እያደረገ ቪዲዮ እንደዚህ መኝታ ቤቱ ላይ አስቀምጦ ቀርጾ ከዛም ቪዲዮን እየላከ ብር ይቀበላቸዋል። ወይ ትዳር ውስጥ ከገቡ በኋላ ወይ ሊገቡ ሲሉ የሆነ እንትን ሲሉ ነው የሚልኩት። ወይ የቤተሰባን ቁጥር እንደምንም ያገናኝና ለቤተሰብሽ ልልካቸው ነው ይኸው አድራሻቸውን ይላል። አንዷ ራሷን አጠፋች። በእምኒ የምን ጊዜም የነሱ ሸቃላ ሆነች። የኮንትራት ብሯን እነ ሙኒት ነው የተከፋፈሉት። እነ ሙኒት በድጋሚ የምላችሁ ነገር ሴት እህቶቻችን ከእንደዚህ አይነት ወንዶች ራሳችሁን ጠብቁ። ህይወታችሁ ነው ይበላሽውና በቻላችሁ አቅም ራሳችሁን ጠብቁ ለማለት እወዳለሁ። እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ሳታደርጉ እንዳትወጡ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።